ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የተለያዩ 35ኛውን የአፍሪካ ዋንጫ የተመለከቱ መረጃዎች ለእናንተ ስናደርስ ቆይተናል። የመጀመሪያ ዙር ጨዋታዎች ከምድብ 1 እስከ ምድብ 6 ተደርገዋል። አሁን ደግሞ ቀጣይ የእርስ በርስ ጨዋታዎች የሚቀጥሉ ይሆናል። በድጋሚ ከምድብ 1 እስከ 6 ያሉ ቡድኖች እርስ በርስ የሚያደርጉት ቀጣይ ጨዋታዎች ይጠበቃሉ። እስካሁን ያሉትን ውጤቶች ጠቅለል አድርገን ከተመለከትም በኋላ በዚህ የአፍሪካ ዋንጫ ተሳታፊ የሆነችውን ሱዳንን የተመለከተ የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። በዚህ ዝግጅት የመክፈቻው ጨዋታ ሞሮኮ ኮሞሮስን 2-0 አሸንፋ ነው የተጀመረው። ከዛ በዛው ምድብ ዛምቢያ እና ማሊ ጨዋታቸውን አድርገው አንዳቻ በሆነ ውጤት ሲፈጽሙ፣ በምድብ 2 ላይ ደግሞ የሚገኙት አንጎላና ደቡብ አፍሪካ ተጫውተው ደግሞ ደቡብ አፍሪካ 2-1 አሸንፋለች። ዚምባብዌ በግብፅ 2-1 ስትሸነፍ፣ የታንዛኒያ እና የናይጄሪያም ጨዋታ በተመሳሳይ በናይጄሪያ 2-1 አሸናፊነት ተጠናቋል። ሰሜን አፍሪካዊት ሀገር ቱኒዚያም እንደዚሁ ዩጋንዳን 3-1 አሸንፋለች። ቤኒን ደግሞ በዚህ የአፍሪካ ዋንጫ አንዷ ጠንካራ ስብስብ እንዳላት በምትገለጸው ዲሞክራቲክ ሪፐብሊክ ኮንጎ 1-0 ተሸንፋለች። በዚህ የአፍሪካ ዋንጫ የመጀመሪያ ማሸነፏን ትጠብቃለች ተብሎ ከሚጠበቁ ሀገራት መካከል አንዷ ቦትስዋና ነች። ባለፈው ጊዜ የመጀመሪያ አሸናፊነታቸውንና አቻ ውጤታቸውን የሚጠብቁ በዚህ የአፍሪካ ዋንጫ የሚሳተፉ ሀገራት ብለን በሃሚንግ ስፖርት ዝግጅት ማቅረባችን ይታወሳል። እንግዲህ በጠንካሯ ሴኔጋል 3-0 ነው የተሸነፈችው ቦትስዋናም እና በቀጣይ ጊዜ እንግዲህ የመጀመሪያ አሸናፊነቷን ለማሳካት ቀሪ ጨዋታዎቿን ታደርጋለች ማለት ነው። በ34ኛው የአፍሪካ ዋንጫ አንዱ አስገራሚ ቡድን የነበረችው ኢኳቶሪያል ጊኒ በቦርኪና ፋሶ 2-1 ተሸንፋለች። ሱዳን ቅድም እንደገለጽኩት በአልጄሪያ የ3-0 ሽንፈት አጋጥሟታል። የወቅቱ የአፍሪካ ሻምፒዮን አይቮሪ ኮስት ወይም ደግሞ ኮት ዲቫር ደግሞ ሞዛምቢክን 1-0 አሸንፋለች። ካሜሮን ጋቦንን 1-0 አሸንፋለች ማለት ነው። በተመሳሳይ እንደ አይቮሪ ኮስት የምድብ ጨዋታዎቹ ይሄንን ይመስላሉ። ሱዳንን በተመለከተ ግን ሱዳን ለዚህ የበቃችው በፈተና ውስጥ አልፋ ነው ማለት ይቻላል። ምስራቅ አፍሪካዊቷ ሀገር ሱዳን ባለፉት ዓመታት አብዝታ በተፈተነችበት የእርስ በርስ ግጭት በሺዎች የሚቆጠሩ ዜጎቿ ለሞት በሚሊዮን የሚቆጠሩት ደግሞ ለስደትና መፈናቀል እንደተዳረጉ አይተናል። ዓለም በየዕለቱ ስለገጠማት የእርስ በርስ ጦርነት የተለያየ መልክ እየሰጠ ሲያነሳትና ሲጥላት ሲውል ሱዳን የቀራትና በበጎ እንድትነሳ በማድረግ ረገድ ብቸኛ ሀብቷ ሆኖ የተገኘው ግን እግር ኳሷ ብቻ ነው። ኮትዲቫር፣ ላይቤሪያ፣ ናይጄሪያ እና ሌሎች ሀገራትን ሰላም በመመለስ እና አንድነታቸውን በማጠናከር በኩል ትልቅ አስተዋጽኦ የነበረው እግር ኳስ በሱዳን ያንን ለማድረግ አቅም ያነሰው ቢመስልም አሁንም ለዘላቂ ሰላሟ መፍትሄ ይሆናሉ ተብሎ ከሚጠበቁ ጉዳዮች አንዱ በትልቅ ደረጃ የምትወከልበትም እግር ኳሷ ነው። ሀገሪቷ እንዲህ አይነት ትልቅ ፈተና ከገጠማት በኋላ የብሔራዊ ቡድኑን ተጫዋቾችን ጨምሮ የሱዳን እግር ኳስ ክለብ አባላት ጨዋታ ከማድረጋቸው በፊትም ይሁን ለልምምድ ሲዘጋጁ ሁሉም በየእምነታቸው ጸሎት በማድረግ ላይ እያሉ በሚሰሙት የተኩስ ድምፅ ሀሳባቸውን ለመሰብሰብ የተቸገሩባቸውንም በርካታ አጋጣሚዎች አሳልፈዋል። ከ2023 ጀምሮ በተፈጠረው ቀውስ እነዚያ ደረጃቸውን የጠበቁ የእግር ኳስ መሰረተ ልማቶች እና ግዙፍ ስታዲየሞቿም ወድመውባታል ሱዳን። አንዳንዶቹ ደግሞ የጦር መሳሪያ ማከማቻም ለመሆን የተገደዱበት ሁኔታ ነው ያለው። በዚሁ ምክንያት የሀገሪቱ እግር ኳስ እንደ ዜጎቿ ሁሉ ከሀገር ወጥቶ ተሰዷል። በሀገሪቱ የሚገኙ ክለቦች ባለፉት 2 ዓመታት በተለያዩ ሀገራት ጥገኝነት በመጠየቅ በተሰደዱባቸው ሀገራት ሊግ ውስጥ ተካተው ጨዋታቸውን በማድረግ ላይ ይገኛሉ። ከሱዳን ስመጥር ክለቦች ሁለቱ አልሂላል እና ኤልሜሪክ በሞሪታኒያ ሊግ ተካተው ጨዋታቸውን ለማድረግ ተገደዋል። ዩጋንዳ፣ ሊቢያ፣ ታንዛኒያ እና ሌሎች ሀገራትም የሱዳን ተጫዋቾች እና ክለቦች ተቀብለው የጨዋታ እድል እንዲያገኙ አድርገዋል። በተመሳሳይ የሀገሪቱ ብሔራዊ ቡድን የዓለም ዋንጫና የአፍሪካ ዋንጫ ማጣሪያ ጨዋታዎቹን በስደት በተለያዩ ሀገራት እየዞረ ለማድረግ ተገዷል። በእንዲህ አይነት ፈተና ውስጥ ያለችው ይቺ ሀገር ብዙዎች በተመቻቸ ሁኔታ ውስጥ ሆነው ማሳካት ያልቻሉትን የአፍሪካ ዋንጫ ተሳትፏን ማረጋገጧ በአንድ በኩል አድናቆትን፣ በሌላ በኩል ደግሞ እግር ኳስ ከገጠማት ችግር ልትወጣ የምትችልበት ትልቁ ተስፋ ሆኖ እንዲቀመጥ አድርጎታል። በአፍሪካ ዋንጫ ማጣሪያው ምድብ 6 ላይ የነበረችው የአፍሪካ ዋንጫ መስራቿ ሀገር ምንም እንኳን የማጣሪያ ጨዋታዎቿን በሜዳዋና በበርካታ ደጋፊዎቿ ፊት ለማድረግ ባትታደልም ጠንካራዋን ሀገር ጋና በመብለጥ ጭምር አንጎላን ተከትላ ነው ለ35ኛው የአፍሪካ ዋንጫ ማለፏን ያረጋገጠችው። በቀድሞ የጋና ብሔራዊ ቡድን ተጫዋች አሰልጣኝ ኩዊስ አፒያ የምትመራው ሱዳን 24 ሀገራት እየተሳተፉበት በሚገኘው የሞሮኮ የአፍሪካ ዋንጫ የመጀመሪያ ጨዋታዋን ከአልጄሪያ ጋር አድርጋ 3-0 ተሸንፋለች። የብሔራዊ ቡድን አሰልጣኝ ኩዊስ አፒያ በመድረኩ የሱዳንን ሰንደቅ ዓላማ ከፍ ለማድረግ እንጫወታለን ብሎ ቀድሞ ተናግሮ እንደነበር የምናስታውሰው ነው። የቡድኑ ተጫዋቾችም ለበርካታ ሀገራት የሰላም መንገድ ከፈተላቸውን እንዲህ አይነት ትልቅ መድረክ ከጨዋታ በላይ እንደሚመለከቱትና ስሟ በግጭት ውስጥ ብቻ የሚነሳ
የሚነሳውን ሀገር በሰላማዊ ጦርነት እግር ኳስን ለዓለም መግለጥ ህልማቸው አድርገው በሞሮኮ ተገኝተዋል። ምን አይነት ውጤት ያስመዘግባሉ? ከምድባቸውስ ያልፋሉ ወይ? በቀጣይ እንግዲህ ሁለት ጨዋታዎች ደግሞ የምናየው ነው የሚሆነው። በ35ኛው የአፍሪካ ዋንጫ ምድብ 5 ከቡርኪና ፋሶ፣ ኢኳቶሪያል ጊኒ እና አልጄሪያ ጋር ነው ሱዳን የተደለደለችው። የመጀመሪያ ጨዋታዋን በአልጄሪያ ተሸንፋለች። ቡርኪና ፋሶ እና ኢኳቶሪያል ጊኒ ጋር ትጫወታለች። በእነዚህ ጨዋታዎች ላይ የምታስመዘግበው ውጤት ወደ ቀጣዩ ዙር ለማለፍ ያላትን ተስፋ ይወስናል። እንደዚሁ አፍሪካ ዋንጫን የተመለከቱ የተለያዩ መረጃዎችን ደግሞ ወደ እናንተ የምናደርስ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።